አይደል? ቪንቴጅ ነው ሰውየው። እንግዲህ እኔ ቲክቶክ ላይ አሮጊት እየተባልኩ ነው። የኔ እኩዮች እኮ ኦሮሚያ እንትና እኮ ነው አብሮኝ እኮ የተማሩት እኮ እንትና እኮ የኦሮሚያ ፕሬዚዳንቱ ማለት ነው። ስታይል አይደለም የህይወቴ የልጅነት ውስታዬ። ዘፋኝ ሲባል ታደለ ሮባ ከዘራ ይዛ ላላላ ፎንቴ ናናናና ሲሉ ማለት ነው። እና ከዛ እኔ ቲክቶክ ላይ መጣው አሮጊት እባላለሁ። እኔ አሮጊት ከተባልኩኝ እሱ ምን ይባላል ለማለት ያክል እኮ ነው። እና ሀሳብ እኮ ነው። እና ሚስትክ ይኸውልህ ታደለ ሮማ ምን ነው አይ ቲንክ አንዳንድ ሴቶች ትዳር ብርቃቸው የሆነ ሴቶች ምናምን አሉ። አይ ቲንክ ዩ ሪሊ ቶት ላይክ በጣም ትልቅ ሴሌብሪቲ ምናምን የጠበሽ ምናምን መስሎሻል መሰለኝ። እና ሚስቱ ገላናል ቪንቴጅ ብለሽ ዋጋውን ከፍ አደረግሽ። እሱንስ ዋጋስ አለው ከፍጥረት የግልሽ ከአንቺ የተባለ ገላይ ከኔ ጋር አልላመዳለ። ይህ ዘፈን እኮ ለማን እንደሆነ አላውቅም፣ ግን እኔ አስለቅሶኛል። እንደዚህ አይነት ቪንቴጅማ ነው። ታለንት ስ ዴር እሱን እንትን አንልም፣ ግን ጋይዝ ያና አገባችና ብርቅ ትዳር ብርቁ ማለት ነው። ሰውዬው እኮ ሶስተኛ ሚስቱ እኮ ናት። ታውቃላችሁ? ሶስተኛ ሚስቱ ናት እኮ። እና እኔ ትዳር ላይ ምናምን እኔ እንደዚህ ዊሽ ምናምን የማንን ትዳር ዊሽ አድርጌ አልርቅም፣ ግን ቢፈታ ደስ ይለኛል። ፈቶሽ ከእንደገና ቢያገባሽ እና ላይክ ኖ ሰምታይምስ አንዳንድ ሰው የራሱን ሜዲስን ያስፈልገዋል። የራሱን ሜዲስን ፈት ተብለሽ ሲንግል ማም ተብለሽ ምናምን ከዛን ሽማግሌዎች ገብተው አስታርቆሽ እግዚአብሔር ወይ ምስጋና ፕሮግራም አዘጋጅተሽ ቢኮዝ ብርቅ ነዋ ትዳር ለዚች። እና ምንድነው ሺ ጀስት ሲንግል ማም ሼም ዲቮርስ የሆኑ ሴቶችን ራሳቸውን የመረጡ ሴቶችን ክብራቸውን የመረጡ ሴቶችን ሼም ታደርጋለች ማለት ነው። እቺ ሴት ማንም አይፈልገውን ከርካሳ ሽማግሌ አግብታ ማለት ነው። ማንም አይፈልገውን። አሁን ታደለ ሮባን ማን ይፈልገዋል? ግን ማን ይፈልገዋል? አስበሽዋል? ድሬድ ጸጉሩ ምናምን እኔ አሁን ይቅርታ አድርጊልኝ እኔ ቆንጆ የነሽ ደስ ያለሽ ምናምን ስርዓትሽ በቃ የተከበረሽ ደባባ ሚስት ምናምን መባል የህይወት ጎልሽ ሊሆን ይችላል። እኔ ዘንዶ የሚመስል ጸጉር ካለው ወንድ ጋር እንዴት ነው የምተኘው? መሀልሽ እኮ ዘንዶ ማለት ቢትዊን ዩ ጋይስ የኔ ቆንጆ ከዛ ደማስቲ ስሜል ኢትዮጵያ ዲታክስ ያደርጋሉ እንዴ እነሱን እንትኖች? ኖ አስበሻል? ዩር ስሊፒንግ ዊዝ ቤብ ማለት ነው። መሀልሽ ዘንዶ አድርገሽ ማለት ነው። ያንን የእንትኑን ድሬድ ላኩን አደርጋል መሀል አንቺ ብቻ የምትመርጩን ኑሮን እየኖርሽ ያለሽው። አትመርጭልንም የኛን ደግሞ ኑሮ የኔ ቆንጆ። እኔ ያንቺን ኑሮ እኔ አልመርጦም አልፈልጉም። አንድ ነው እና መታ ሲንግል ማምሼ ዞዬ ምን ምሰራ የሄድክ መስለኝ እና ሲንግል ማምሼም ታረገናለች መታ ማለት ነው። ሲንግል ማምሼም ታረጋለች ምናምን ማለት ነው። መደጋገሟ ላይክ ነው። አንዳንዴ ጥፋት ስታጠፊ ደጋግመሽ ስታወሪው ከድሮ ከመጀመሪያው ጥፋትሽ እየጨመርሽበት ነው የምትሄጂው እና ምን የምታካብደው። አሁን እኮ ሴቶችን በአቢውዝድ በሚደረግ ሃውስሆልድ ውስጥ እንዲቀሩ እኮ ነው የምታደርገው። እንዲቀሩ እየተረገጡ ይወጣሉ።
አንድ አይነት ልብስ ይለብሳሉ፣ ይተቃቀፋሉ፣ የአመት ባል ፎቶ ይለጠፋሉ፣ ወርቃቸውን ደርድረው አንድ አይነት ሀበሻ ቀሚሷን ከባሏ ጋር ለብሳ ምናምን ትለጥፋለች። ቤት ውስጥ ግን ሴቶችን እንዲያለቅሱ፣ እንዲረገጡ፣ አቢዩዝ እንዲደረጉ ነው እኮ እያደረገች ያለችው። ይህን እኮ ነው እያደረገች። ትዳርን እያስከበረች አይደለም። ይኸውላችሁ ትዳር ክቡር ነው የሚባለው ተከባብሮ ለሚኖሩ ሰዎች ነው። ገብቷቸው ትዳር የሚከብረው ተከባብረው ለሚኖሩ ወንድና ሴት ባልና ሚስቶች የከበረ ክቡር ነው የምንለው። ካልሆነ ላይክ ሲኦል ነው። ምኑ ነው የሚከበረው? ሴት ልጅ የምትበደልበት፣ የምትገፊበት፣ አቢዩዝ የምትደረጊበት ትዳር ክቡር አይደለም ነው ኖ። ለምንድን ነው ሴቶችን ስንቱ ወጥቶ ህይወቱን ማዳን ሲችል የአይምሮ ጤናዋን አሁን እቺ ዛሬ የራሴን ላጠፋ ነው ያለችው የዛሬ እንትን ዓመት ምናምን ሴት ሲያንጋጋባት ድሮፕ ብታረገው ዞር ደማቺ ብትለው እዚህ አትደርስም። ሙቮን አድርጋለች። ይሄኔ ሌላ ላይፍ ውስጥ ሌላ የህይወት ዳይሜንሽን ውስጥ ነበረች ምትኖሩ። እንደዚህ ሴቶችን እንደ ማበረታታት ሲንግል ማም ከሆነች ስትራግላችን ይበቃል። ሴት ልጅ ስትራግል የምታደርገው ሲንግል ማም በመሆኗ ብቻ ስትራግል የምታደርገው ከበቂ በላይ ነው። እና ማንሽ ስምሽ የታደለ ሮባ ሚስት አንቺ ነሽ ያገባሽው። እሱን ማንም የሚፈልገው ሴት የለም። ትዳር ብርቅሽ የሆነው ሜቢ ቆመሽ ቀርተሻል ምናምን ተብለሽ አታገቢም ወይ ምናምን ተብለሽ አግብተሽ ሊሆን ይችላል። ግን ሴቶች ሊስት ምርጫ እኔ ሞት እመርጣለሁ ከታደለ ሮባ ጋር ከሚመስል ወንድ ጋር ትዳር ብሎ እንዴት ይኖራል? ፀጉሩ መቀመጫው ጋር የሆነ ፀጉሩን ተሸክሞ ከሚዞር ወንድ ጋር ማን ይኖራል? አንቺ ብቻ ነሽ ምትኖር። ንገሩልኝ እባካችሁ። እና አታካብጂ፣ እሺ አታካብጂ። ግን ዊሼ ላንቺ አይነቷ ሴት ለአንድ ዓመት ፈቶ ሲንግል ማም አድርጎሽ ፈታ አድርጎሽ መልሶ ያግባሽ። ሌላ የሚፈልግሽ ስለሱ ብቻ ኖ ደጋገመችው እኮ ደጋገመችው፣ አካበደችው። ምን ስለሆነ ነው ታደለ ሮባ አካበደችው። ማንም ቪንቴጅ የሆነ የድሮ ታላቁ አሁን እኮ በቅርቡ እኮ ጋሽ ታደለ እኮ ብለን እንጠራዋለን። ውዝን ላይክ ኔክስት 5 ዓመት ውስጥ ጋሽ ታደለ ተብሎ የሚጠራ ትልቅ የሀገራችን በሙዚቃ ኢንዱስትሪ በጣም ትልቅ አስተዋጽኦ ያደረገን ሰው ነው ያገባችው። ሂ ኢዝ አንቲክ፣ ሂ ኢዝ ቪንቴጅ። ያ ፌር አይደለም። ምን አገባት ስለኛ ህይወት? እሷም ለመረጠችው ህይወት እኮ እኔ እየነገርኳት እኮ ነው። አባዬ ያስበዋል። አንገቷ ላይ ያድሬት ሲጠመጠም ልብስ አጥበሽ ያንን ፀጉር አጥበሽ እንዴት ትችዋለሽ? እኛም እኮ እንዲህ ማለት እንችላለን። በእኛም ምርጫ አይደለ እየተናገረችለች። እኛም እንደዚህ ማለት እንችላለን። ልብስ አጥባ ያንን ፀጉር አጥባ እንዴት ህይወት እንቻለችው? እውነት ኖ ዋሸሬን ድራየር ውስጥ ትከቻለች። ትቻለሁ ኖ አበዛችዋ፣ አበዛችሁ። እሷ ደጋገመችው፣ አካበደች። ትዳርን አካበደች። እኛ ትዳር መካበድ አለበት። ተካብደሽ ተከብረሽ የምትኖሪበት ትዳር እንጂ ካልሆነ ሲንግል ማሞችና ፈት ሴቶችን ጓደኛ አላረግም። እኚህ ፒክሚ ሴቶች የሉም። ትዳሬ ይውልኝ፣ ባሌ ዛሬ ወደደ፣ ባሌ ዛሬ እጄን ያዘ፣ ባሌ ዛሬ አጎረሰኝ። ስታጎርሰኝ ቪዲዮ መስራት እፈልጋለሁ። ቪዲዮን ኦን አድርጌያለሁ። ቀጥላ አጎርሰኝ ባሌ፣ እኔም እጎርሳለሁ። ከዛም በኋላ
ሪካርዱን ፖስተውና ለሰዎች ባሌ እንደሚወደኝ አሳያቸዋለሁ። ህይወት ስክሪፕትድ የሆነ ህይወት፣ መሬት ላይ ያልወረደ ህይወት ነው እኮ የሚኖሩት እነዚህ ሴቶች። መሬት ላይማ ብትወርድ የራሷን ህይወት ኖራ ሞልቶ ጨርሳ የኛን ህይወት በእኛ ህይወት ባዘርጋቱ ሽዝናታቢ ደስተኛ አይደለችም። ደስተኛ ለመሆን እኛ ዳውን ማድረግ የለባትም። ደስታን አልመረጠችም። ይሁን እከክ ሜሬጅን የመረጠችው እሷን ቢያደርገኝ እኔ ይመጣ ያን መሰለ መልክ ይዘሽ ገደል የከተተችው እንደው ትዳሯ ብርቋ ስለሆነ እንዲሁም በትዳሯ ማላገጥ ይደብራል እንጂ ማላገጥ ነበረብን። በእኛ ህይወት ቀን በቀን አፏ የምከፍት ከሆነ አበዛችሁ፣ በጣም በዛ እና